ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ኑሃሚን ድራማ ክፍል 59 ተለቀቀ። በኑሃሚን ድራማ ላይ እንግዲህ አዳዲስ ነገሮችን እያየንም እየተመለከትን ነው። ዝናሽና አምራን እጅጉን በጣም ተፋጠዋል። አምራን እንግዲህ የወይዘሮ ዝናሽንና የአቶ ለይኩንን ድብቅ ሚስጥራቸውን ሰንበቶን ገለው መቅበራቸውን አንድ ባንድ እንግዲህ ከቴዲ ጋር ባደረገችው ንግግርና ዝናሽ ከምትከፍልህ እጥፍ አድርጌ እከፍልሃለሁ ባለችው መሰረት እሱም እንግዲህ ለብር ብሎ ነውና ይህንን ስራ የሚሰራው ቴዲ ወይዘሮ ዝናሽን ከርቶ ወደ አምራን በመገልበጥ እንግዲህ የወይዘሮ ዝናሽን ሚስጥር አንድ ሳይቀር ለአምራን ነግሯታል ማለት ነው። አምራን እጅጉን በጣም ደስ ተሰኝታለች። ወይዘሮ ዝናሽን የምታንገበግብበትና የምታሰቃይባት እንዲሁም ደግሞ የወይዘሮ ዝናሽን ቦታ አምራን ለመያዝ ነበረ ጉጉቷ ማለት ነው። አሁን ላይ እዛ ቦታ ደርሳለች ማለት ነው። ወይዘሮ ዝናሽ ከቴዲ ጋር ባደረገችው ቆይታ ወደ ቤት ተመልሳ በመጠጥ ራሷን ድንዝዝ እያደረገች ጨሰስ ብላ ቁጭ ብላ እየጠጣች ነበር። አምራን ከቴዲ ጋር ንግግሯን ጨርሳ ወደ ቤት ስትገባ ያገኘቻት ማለት ነው። አማቴ እያለች እንግዲህ እጅጉን በጣም እየተዝናናችባት ነበረ። እናም እንግዲህ እንደ ተረትም አድርጋ ብቻ ግን በቅኔ መልክ ከቴዲ ጋር ቴዲ እንዳናደዳት እና እንዲሁም ደግሞ ባልና ሚስቶች እንግዲህ በቤት ውስጥ ሰው እንደገደሉ ብቻ ዙሪያ ጥምጥም ሄዳ ወይዘሮ ዝናሽ እያሰበችና እየተከዘች ያለበትን እንግዲህ ቁስሏን ነካክታለች ማለት ነው። አምራንና ወይዘሮ ዝናሽ እንግዲህ ፍጥጫቸው ቀጥሏል ማለት ነው። አምራን ህልሟ ይሳካል ወይስ አይሳካም? እንግዲህ ወይዘሮ ዝናሽን አሁን ላይ አክሲዮኑን በእኔ ስም ድርጅቱን በእኔ ስም አድርጊ ብላታለች። ይህንን የምታደርጊበት ምክንያት ደግሞ ልጄን እንደገደልሽው ያንን እንደ ይቅርታም እንደ ማስተዛዘኛም አድርገሽ ብላ እንግዲህ ራሷን እያግባባሽ ትገኛለች። ወይዘሮ ዝናሽም ሞቴን እመርጣለሁ ብላለች። ካለበለዛ ግን ለህግ አሳልፌ እሰጥሻለሁ በማለትም ማንን የገደልሽው? የዳግምን አባት ነው ወይ የልጅሽን አባት ነው ወይ እያለች እንግዲህ እጅጉን በጣም ጥያቄ አብዝታባታለች። ወይዘሮ ዝናሽ በጣም በሚያሳዝን ሁኔታ እንግዲህ በወንጀል ላይ ወንጀል አቶ ለይኩንን ወንጀለኛ አድርጋ እድሜ ልኳን ለማኖር ስትል እሷም የማትወጣበት ዘብጥያ ወርዳለች ማለት ነው። በሚገርም ሁኔታ እንግዲህ በአምራን እጅ ወርቃለች። ከአምራን የሚገላግላት ማን ነው? በጣም ነው የሚያሳዝነው። እናም እንግዲህ ወይዘሮ ዝናሽም የማይታሰብ ነገር ነው ብላለች። አክሲዮኑንና ድርጅቱን በአምራን ስም አታደርግም። እንግዲህ እኔ ከዚህ በኋላ ናሆምን እንደፈለግሽ አድርጊ ፈቅጃለሁ ብላት ነበር። አንቺ ፈቅርሽም አልፈቅርሽም ናሆምማ የራሴ ነው እኮ እኔ እና እሱማ ተዋደን አንድ ላይ እየኖርን ነው በማለት እንግዲህ ከኔ ምንድን ነው የምትፈልጊው ስትላት አክሲዮኑንና ድርጅቱን እንደምትፈልግ በግልጽ ነገረቻት። ገንዘብ ነው የምፈልገው አለቻት። ወይዘሮ ዝናሽ እጅጉን በጣም ትልቅ ዱብዳ ወርዶባታል። ይህንን አቶ ለይኩን አያውቅም። ምክንያቱም እንግዲህ አቶ ሰንበቶ ሲቀበር ቪዲዮ ቅረጸን፣ ቪዲዮን ከቀረጽክ በኋላ እኔን ከቪዲዮ ውስጥ አውጥተክ ለይኩንን ብቻ ኢዴቲንግ አድርገው ነበር ያለችው። በጣም የክፋት ጥግ ነበር ስታሳይም የነበረው። አሁን ላይ ግን የማይወጣ ዘብጥያ ውስጥ ወርዳ ምን ማድረግና ምንም መወሰን ምንስ መተግበር እንዳለባት ግራ ገብቷታል። አምራንም እንደ ቤት ሰራተኛም አድርጋ አልጋዋ ላይ ቁጭ ብላ አማቴ ይሄን አምጪ እንደዛ አምጪ እያለች እንግዲህ እጅጉን በጣም ከፍና ዝቅ እያደረገቻት ትገኛለች። በጣም ያሳዝናል። አቶ ለይኩን ከዚህ ሁሉ እውነታውን ፍርጥ አድርገው ተናግረው ቢገላገሉ ተመራጭ ይመስለኛል። ከዚህ ውጭ ግን አምራን አትለቃቸውም፣ ሁለታቸውንም ማለት ነው። የምትፈልገውን ነገር ሊያደርጉላት አይችሉም። ይሄ የማይታሰብ ነገር ነው። ወይዘሮ ዝናሽም እንግዲህ ተያይዘን አብረን እንሞታለን፣ ሞቴን እመርጣለሁ እንጂ እሱ ያለችውን ነገር ላደርግ አልችልም ብላለች። በክፍለ ሀገር እንግዲህ ኑሃሚንና ወንድ አጥር
እጅጉን በጣም ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። የኑሐሚን አያትም እንግዲህ አምጪልኝ ጠመንጃዬን፣ መሳሪያዬን ከልክ አለፈ በማለትም ከወንድ አጥር ጋር ለመፋለም እንግዲህ እጅጉን በጣም ሰጣ ገባ ውስጥ ገብተዋል ማለት ነው። ዳግምም እንግዲህ ስልክ ተደውሎለት ሜቢ አባትህ ከሆነ መተኪ በመኪና አደጋ ተገጭቶ የሞተ ሰው አለና መተክ ልታይ ይገባል በማለትም ተደውሎለት ከክፍለ ሀገር ወደ አዲስ አበባ ጉዞውን አድርጓል ማለት ነው። ኑሐሚን እና ናሆም በገጠራማው አካባቢ ይኖራሉ። ኑሐሚን እጅጉን በጣም በመጀመሪያ ያፈቀረችው አልመሰለንም ነበር፣ ሁላችንም እንዳየነው እና እንደተመለከትነው። ነገር ግን አምራንን እቤት እንኳን አምቷት አብረው እየኖሩ እያለ እንኳን አሁን ላይ እጅጉን በጣም አርጋ በጣም እንደምትወደው እንደምታፈቅረው ካለሱ ህይወት የሚያምርላት ሁሉ እንደማይመስል ውስጧን አሳምነዋለች። አያትየዋም እንግዲህ ካገባ ሰው ጋር ያለሽን ቀረቤታ በልክ ብታደርግ ይሻላል ስትልም አያትየዋ እንግዲህ ያየችውና የተገነዘበችውን ነገር ልታስጠነቅቃትን ብትሞክር እኔ እኮ በጣም ነው የማፈቅረው ብላ ፍርጥ አርጋ ኑሐሚን እንግዲህ ተናግራለች ማለት ነው። ናሆምን እንግዲህ ወንድ አጥርና ያ የወንድ አጥር ጓደኛ በዱላ እንግዲህ ጀልጠው ስንክልክል አድርገውታል። ለማምለጥ ቢሞክርም ሊያመልጥ አልቻለም። ግን በያዙት ዱላ እንግዲህ ጀልጠው መሬት አንበርክከውታል ማለት ነው። ሁለተኛ እዛ አካባቢ ልናይህ አይገባም በማለት ወንድ አጥር ለምን እንደመጡም ሲያጠናም እንዲሁም ደግሞ ኑሐሚን ለመአገት ለመጥለፍ እና የራሱ አድርጎ ለማስቀመጥ ከጓደኛው ጋር እየተመካከረ ይገኛል። ይህ እጅጉን በጣም ከበድ የሚል ነገር ነው። እንዲሁም ደግሞ ለምንድን ነው የመጡት በማለትም እንግዲህ ማህበረሰቡንና አርሶ አደሩን ሰብስበን አውቀው እየዋሹንና አጭበርባሪ መሆናቸውን አርማ እናስመታባቸዋለን። ማንም ሰው ከነሱ ሊቆም አይችልም። እኛም እንደዛ ብለን ውሸታቸውን አውቀው ሊያጭበረብሯችሁ ነው ብለን እንመክራቸዋለን በማለትም ወንድ አጥር ከጓደኛው ጋር እየተመካከረ ይገኛል። ወንድ አጥር ከኔ በላይ ሰው የለም፣ ከኔ በላይ ተሰሚነት ማንም የለም የሚል እጅጉን በጣም ኃይለኛና አምባገነን ሆኖ ነው የሚታየው በዛ አካባቢ ማለት ነው። የኑሐሚን እናት የኑሐሚን አያትም ናሆምን በመደብደቡ በጣም ተናደው ከልክ አልፈዋል። አሁንስ በቃ ዝምታዬን መስበር አለብኝ በማለት ወንድ አጥርን ለመፋለም ወደዛ እንግዲህ ጉዞ ለማድረግ አሁንስ በዛ በቃ በማለት እንግዲህ ምርር ብለው ተመልክተናቸዋል ማለት ነው። ይህ ድራማ እጅጉን በጣም አሪፍና አስተማሪ እንዲሁም ደግሞ የሚያዝናናም የሚያስተምርም ብዙ ነገሮችን እያየንበትም እንገኛለን ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱ ማለት ነው። የክፍል 59 ይህን ይመስላል ማለት ነው። ቀጣይስ ክፍል ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። ዳግም እንግዲህ አባቱ አይደለም እሱ ግን አባቴ ከሆነ በማለት ነበረ ጉዞውን ወደዛ ያደረገው ማለት ነው። ኑሐሚንና ናሆምም እንግዲህ ዳጊ የት እንደሄደ ለኑሐሚ ሲጠይቃት ኑሐሚም እንግዲህ ተደውሎለት እንግዲህ ድንገት አባቱ ከሆነ በሚለው ጉዞውን አድርጓል በማለትም ትናገራለች ማለት ነው ለናሆም። ናሆምም እንግዲህ መልካም ምኞቱን ገልጿል ማለት ነው በሰላም አባቱን እንዳገኝ። እናም ኑሐሚንም እጅጉን በጣም የዳግም አባት መጥፋቱ የዳግም መተገስ በጣም አሳስቧታል ማለት ነው። ይበልጥ ደግሞ ዳግም እጅጉን በጣም እንግዲህ አባትና ልጅ ምን ያክል ግንኙነታቸው ፍቅራቸው እጅጉን በጣም ያስቀናል እና በዛ ሁኔታ እንግዲህ አባቱን ማጣቱ እንዲሁም ደግሞ ይህንን እውነታ ሲሰማ ምንስ ሲፈጠር ይሆን ከወይዘሮ ዝናሽ ጋር በጣም ነው የሚያሳዝነው። እና አምራን እንግዲህ ሁሉን ነገር አውቃባታለች። በጣም በጣም ያሳዝናል ማለት ነው። አምራን ያወቀችው ነገር ደግሞ መሰማቱ አይቀርም። እናትና ልጅ ምን ይሆኑ ይሆን ወደፊት እና እንዲሁም ደግሞ አቶ ለይኩንን ምን ያደርገው ይሆን? ከዚህ ሁሉ ጣጣ ግን አቶ ለይኩን ያደረጉትን ድርጊት በግልጽ መናገር አለባቸው ማለት ነው። ሁለቱም ዘብጥያ ከመውረዳቸው በፊት የሆነውን ነገር መናገር በመልካም ፍቃዳቸው ከተናገሩ ወንጀል ያጠፉትን ስራቸውን
ወይዘሮ ዝናሽ እንኳን ትተርፋለች ማለት ነው። ስለዚህ አምራን ነገር ያበቃል ማለት ነው። ግን አባቱን ያጣውስ ልጅ ምን ይሆን? ዳጊ ምን ይሆን? እናቱንስ እንዴት ነው? በምን አይነት እይታ ሲሆን የሚያያት? እናትየዋ እንግዲህ ከዚህ በፊት ለዳጊ ጥሩ ፊት አላሳየችውም። እንግዲህ ያላሳየችበትን ምክንያት ልጅነቱን ጠልታው ሳይሆን ትዳሯን ፈርታ ነበረ። በፊት ነበር እንጂ መጠንቀቅ፣ ከሆነ በኋላ ቢፈሩት ቢደብቁት ተደብቆ የሚቀር ነገር ምንም የለም ማለት ነው። ሆኖም ግን ይህ ድራማ መጨረሻው ምን ይሆን የሚለውን እጅጉን በጣም ልብ አንጠልጣይና አስተማሪ ነው። በቀጣይ ክፍልም እንግዲህ የሚፈጠረውንና የሚሆነውን ነገር አብረን የምናይ ይሆናል። ብዙ ነገሮችን የምንጨብጥበት የምናይበት የምንማርበትም ነው። ውድ ቤተሰብ ለዛሬ ነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። በያላችሁበት ሰላም ሆኑ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።